بسم الله الرحمن بالله الرحيم الحمد لله አዛኝና رب ሩህሩህ العالمين ነው። ለዓለማቱ ጌታ ለአላህ ምስጋና የተገባው ነው። የመጀመሪያዎቹም የመጨረሻዎቹም አለቃና የዓለማቱ ጌታ ወዳጅ የሆኑት በነቢያችን ሙሐመድ በባልደረቦቻቸውና በቤተሰቦቻቸው ላይ የአላህ እዝነትና ሰላም ይስፈን። አላህ ሆይ የሚጠቅመንን አሳውቀን፣ ባሳወቅከን ደግሞ የምንጠቀም አድርገን፣ ዕውቀትን ጨምርልን፣ ከደጋግ ባሮችህ ጋርም አድርገን። ከዚህ በማስቀጠል የተከበራችሁ ዑለሞች፣ መሻይኾች፣ የዚህ ሀገር ሰዎች፣ ከውጭ የመጣችሁ መሻይኾች፣ የሀበሻ አጠቃላይ ሙፍቲ ሼኽ ዑመር ኢድሪስ አላህ ይጠብቃችሁና የተከበራችሁ እንግዶች ሆይ፣ አንድ የአረብ ገጣሚ እንዲህ ይላል፣ አንዳንድ ጊዜ ጆሮ ከዓይን ቀድሞ ፍቅር ይዟል። ይህች ሀገርና ነዋሪዎቿን የወደድነው የነቢዩን ሰለላሁ ዐለይሂ ወሰለም ታሪክ ማንበብ ከጀመርን አንስቶ ነው። ምክንያቱም የዚህ ሀገር ሰዎች ለነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦች ሰላማዊ መጠጊያ ነበሩ። በእስልምና የተደረገው የመጀመሪያው ስደት ሀገርም ናት። ስለዚህ ሀገር ንጉሥም ቁርአን አውስቷል። ለክብሩ ይህ ብቻ በቂ ነው። የዚህ ሀገር ሰዎችን ስንመለከት ለእነርሱ የነበረን ፍቅር ጨመረ። የነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦችን በመቀበል በነጃሺ ልብ ውስጥ የነበረውን ስፋት በዚህ ሀገር ሰዎች ላይ ተመልክተናል። በኡሙ አይመን ላይ ይገለጽ የነበረው ለረሱል ሰለላሁ ዐለይሂ ወሰለም የማዘን እርሳቸውን የማፍቀርና የማገልገል ስሜትም በዚህ ሀገር ሰዎች ላይ አይተናል። የዚህ ነገር ፋና በእነርሱ ላይ ይታያል። በእነርሱ ላይም እውነተኝነት፣ በእውነት ላይ መጽናትን ተመልክተናል። ልክ እንደ ሰይዱና ቢላል ማለት ነው። እነዚህ የተከበሩ ሰዎች እኮ ከእስልምና ማስወጣትን ያለመ የመከራ ማዕበሎችን ለዘመናት ተጋፍጠው በእውነት ላይ የጸሉና የታገዙ ሰዎች ናቸው። ልክ ቀጥ እንዳሉ ተራሮች። ልክ ሰይዱና ቢላል በመካ በረሃዎች ላይ አሐዱን አሐድ እያሉ እንደጸኑት፣ በተጨማሪም በዚያ ሀገር ሰዎች ላይ በአላህና በመልእክተኛው ምን ያህል ደስተኛ እንደሆኑ ተመልክተናል። በረሱል ሰለላሁ ዐለይሂ ወሰለም መስጂድ ላይ በቋንቋቸው ሙሐመድ ደጉ ባሪያ እያሉ ይጨፍሩ ነበር ሀበሾች። አሁን እኛም የልጅ ልጆቻቸው ረሱልን ሰለላሁ ዐለይሂ ወሰለም እያስታወሱ ሲደሰቱ፣ መውሊዳቸውንም ሕያው ሲያደርጉና እርሳቸውን በማውሳት ሲደሰቱ ተመልክተናል። ተወዳጁን የቂያማ ቀን አማላጁን ነብይ በማውሳት ይደሰታሉ። በእውነቱ ይህች ሀገር ውስጥ በጎበኘኋቸው አካባቢዎች እኔ በጣም ተደስቻለሁ። ጠንካራ የሆነ እውቀትን ተመልክቻለሁ። እውነተኛ የሆኑ ስራዎችንና ትክክለኛውን የአህሉ ሱና ወል ጀማዓ ቂዳን ተመልክቻለሁ። ከትላልቅ እስከ ትናንሽ ዑለሞች ከአህሉ ሱና ወል ጀማዓ ያፈነገጡ ሰዎችን በማስረጃነት ለመመለስ ሲጥሩ አይቻለሁ። ሐረር ውስጥ የደጋጎች የቀደምት አውሊያዎች ትክክለኛ ዑለሞችና አላህን አውቀው የሚገዙ ረባንዮችን በመጎብኘታችን ደስታ አግኝተናል። አዲስ አበባ ምን ማለት እንደሆነ ተነግሮኛል። ኢንሻአላህ እንደ ትርጉማም አበባ ትሆናለች። በብርሃን በቀጥተኛው መንገድና አላህና መልእክተኛው ሰለላሁ ዐለይሂ ወሰለም በመውደድ የተሞላች አበባ ትሆናለች። ሌላው መናገር የምፈልገው ደግሞ ካገኟቸው ሙስሊም ካልሆኑ ሰዎች ሳይቀር አየር ማረፊያው ከገባበት ሰዓት ጀምሮ ጥሩ አቀባበል፣ ክብርና ትኩረት ሰጥተውኛል።
በእውነቱ እንደዚህ አይነት አቀባበል ሌላ ሀገር አላየሁም። ስለዚህች ምርጥ ሀገር እንኳን ደስ አላችሁ፣ እንኳን ደስ አለን። ሌሎች ፕሮግራሞች ሲኖሩም ደግመን ለመምጣት አስበናል። አላህ ይባርካችሁ፣ ውዴታውን ይስጣችሁ። እናመሰግናችኋለን።